ስላንተ መታሰር ፍቅር ስትነግረኝ ደንግጦ አብሮን መጣ። አው ምናሴ ይባላል እንተዋወቅ። እኔ ደግሞ ጆሮ ይባላል። እንዴ ጆሮ? ሀናውን ስትል የሰማሁት ማን ነበር? አባዬ አሴር ይለዋል፣ ጓደኞቹ ደግሞ ጆሮ ይሉታል። የስም ሀብታም ነህ በለኛ። ስሙን ሰብስበው እንጂ ገንዘብ ማየት ይመጣል። በጣም ቀለኛ ነህ ሀና። በዚህ ሁኔታ ባታኝ በጣም ደስ ይለኝ ነበር። እና እንደዚህ እንዳይ ካልፈለግ ለምን ለፍቅር ደውይላት ብለህ ስልክኝ ሰጣት? ምን ላድርግ? ምናልባት የምትጨነቁ ከሆነ ብዬ አስቤ እኮ ነው። አሴር። አቤት ሀና። ምናልባት ነው ያልከው? እንዴት እንደዚህ ትላለህ? አባዬ በዚህ ሰሞን እንደተጨነቀው ሲጨነቅ አይቼው አላውቅም። እኔ ራሱ በጠፋ እንዲህ የሚጨነቅ አይመስለኝም። ቆይ እንዴት ምናልባት ትለኛለህ? ይቅርታ በጣም እኔ እኮ ምን እንደምል ግራ ስለገባኝ ነው። ቆይ ሻው ምንድን ነው መፍትሄው? ፖሊሶቹ ያሉት። አቤት መዝጋቡ። ምን እያልሽ ነው? ፖሊሶቹ ያሉትን ልንገራት ብዬ እኮ ነው። ራፊያ እኔ ያለው አይደል እንዴ? እኔ ራሴ እነግራታለሁ። ይኸውልሽ ሀና፣ ፖሊሶች መውጣት አችልም፣ ፍርድን እዚሁ ነው ተከታተልን ያሉ። ወይኔ መብርሃን እናቴ። ቆይ ሻው ምንድን ነው የማደርገው? አትጨነቂ ሀና። እስር ቤትን እንደ ቤቴ ነው የማየው። ማን ነው እስር ቤትን እንደ ጎዳና ነው የማውቀው። አንተ እዚህም ሆነ ትቀልዳለህ አይደል? የምሬ ነው ሀና። ፋዘር እንዳይጨነቁ ንገሪያቸው፣ ምንም አያሳስብም። ወይኔ አምላኬ። እሺ ምንድን ነው የምናደርገው? ሀና ተረጋጊ። እንደዚህ መሆንሽ እኮ ለልጁ ምንም አይጠቅመውም። ሀኒቾ በቃ ተረጋጊ። እናንተም ስለመጣችሁ አመሰግናለሁ። በቃ ወደ ቤታችሁ ሂዱ። ፍቅር። አቤት መዝጋቡ። አመሰግናለሁ። እሺ እሺ፣ ራስን ጠብቅ። እሺ በቃ አንቺም ራስሽን ጠብቂ። ወደ ቤታችሁ ሂዱ በቃ። ምናልባት አስቀይማት እኮ ነው ብዬ እኮ ነው። እራሱ አይደለች እንዴ ላገኘ ብላ ያገኘችኝ? አይተሃል አይደለ ታሪ? እሱንም አይቻለሁ። ያው ስትለያዩ ለማለት ነው። ኧረ በጭራሽ። እንደውም በመምጣቴ እኮ ደስተኛ እንደሆነች ነው ተነጋግረን የተለያየ ነው። እና ለምንድን ነው ስልክ ማታነሳው? እኔ አላውቅም ታሪ። እስቲ አንተ ሞክርላት። እንደሱ ይሻላል። አዎ እስኪ ደውላት። እሺ ይችላል እኮ አልመሰለኝም ታሪ። ውስጤ እየተሰማኝ ያለው ስሜት ግን ሌላ ነው። እንደሱ ከሆነ በቃ አንተ እዚህ ጠብቀኝ። እኔ አባባ ጋር ሄጄ የሚያውቁት ነገር ካለ ጠይቂያቸው ልምጣ። እንደዛ ይሻላል አይደል ታሪ? አዎ መቼስ እዚህ በጭንቀት ስፈነዳ ቁጭ ብያለሁ። አይሄ እስኪ ቶሎ በል። እውነትን ነው ደርሰና በቃ አልቆይም። ቆይ ግን ይሄን ያህል እስከመታሰር የደረሰው አባትሽ ምን አድርጎ ነው? እኔ እኮ መዝገቡን ተው ብዬው ነበረ። አባቴን አውቀዋለሁ። የሆነ ነገር እንደሚያደርገው እርግጠኛ ነበርኩ። ቆይ እንዴት ነው ነገሩ? እስኪ አስረጅኝ። እኔ እንጃ ፖሊሶቹ ከየት እንደመጡ በምን ፍጥነት መዝገቡን ይዘውት እንደሄዱ አላውቅም። እኔም እዛው ቆሜ እያየኋቸው ነበር። ደግሞ ረስቸው ቅድም የሆነ ነገር ልትነግሪኝ ስትይ አሴር አቆርጦሻል አይደል? ምን ማለቴ? እሱ ራሱ ነግሮሽ የለ እንዴ? አይ ለሀና ልትነግራት የነበረው እሱ የተናገረው ነው አይመስለኝም። እንዴት? ልጁ ሲናገር አንቺ ግራ ገብቶሽ እንደነበር አይቻለኝ። ምንድን ነው ፍቅር? አሴር እየዋሸኝ ነው እንዴ? አረ እኔ እንጃ። ፍቅር እባክሽ የምታውቂው ነገር ካለ ንገሪኝ። መናገር ካልፈለገች ታያት፣ አታስጨንቂያት በቃና። ላለመናገር ፈልጌ ሳይሆን መዝገቡ እንድታውቂበት የፈለገ ስላልመሰለኝ ነው። ቆይ ምንድን ነው ንገሪኝ፣ ግድ የለሽም። ፖሊሶቹ ያሉት እሱ የነገርሽን አይደለም። እና ፖሊሶቹ ምን ነበር ያሉት? ፖሊሶቹ ያሉት 30,000 ብር ዋስ ማስያዝ ከቻል ፍርዱን ውጭ ሆነ መከታተል ትችላለህ ነው ያሉት። የምርሽን ነው? አዎ ፖሊሶቹ እንደዛ ነው ያሉት። አሁን ነገሩ ገባኝ። በቃ እንሂድ። ሀና እንደዚህ አትሁኚ። እንደዚህ መሆንሽ እኮ ለልጁ ምንም አይጠቅመውም። እንሂድ አልኳቸው አይደል? በቃ እንሂድ። የለም አባትሽ ጋር ሄዷል። አባዬ ጋር? አዎ ምን ነው? አባዬ ጋር ምን ሊያደርግ ሄደ? እስቲ ተቀመጭና ነው። ታረቀኝ። ደግሞ አባዬ ጋር ምን ሊያደርግ ሄደ? ሀና እኔም ታሬም በተደጋጋሚ ስልክሽ ላይ ስንደውል አታነሽም። ቢጨንቀን አባትሽ የሚያውቁት ነገር ካለ ብሎ ታሬ ልጠይቃችሁ ሄደ። አሁን አባዬ ምን ሆነሽ ብሎ ይጨነቃል? ችግር የለውም። ታሬ በመላ አድርጎ ይጠይቃችኋል። ይልቁንስ አንቺ ለምንድን ነው ስልክ ማታነሹ? አሴር ልጠይቀው ሄጄ ነው። አሴር ማለት ጆሮ ነው? አዎ። የት? አሴር እስር ቤት ነው ያለው። እስር ቤት? አዎ። ምን አድርጎ? እኔ እንጃ። እኔም ነገሩ ብዙ አልገባኝም። ብቻ ከእንጀራ አባቱ ጋር ተጣልቶ ነው ያሉኝ። ወይ ፈጣሪ! ምን ተሻለ ታዲያ? ፖሊሶቹ 30,000 ብር አስይዛችሁ ፍርዱን በውጭ መከታተል ይችላል ብለዋል። ምን እንዴ? ቆይ 30,000 ብር ከየት ያመጣል ጆሮ? ለአባዬ ሕክምና ብዬ ያስቀመጥኩት ገንዘብ አለ። እሱን አስይዤ አስፈተዋለሁ። ምን እያልሽ ነው ሀና? ቆይ እንዴት ነው ከአባትሽ ጆሮ የምታስቀድሚው? አሴር በአባዬ ልብ ውስጥ ትልቅ ቦታ ነው ያለው። አባዬም ቢሆን እኮ ይሄንን ነው የሚያደርገው። ሀና! ኤልያስ
በዚህ ጉዳይ ላይ ምንም እንድትለኝ አልፈልግም። በአባዬ ልብ ውስጥ ቦታ ያላቸው ሰዎች በእኔም ልብ ቦታ አላቸው። ይኸውልሽ ሀና፣ ይሄ ነገር ፈጽሞ እንድታደርግ አልፈቅድም። እንዴ ኤልያስ ምን እያልከኝ ነው? ቆይ እኔ የምልሽ ሀና፣ ለጆሮ ብለሽ አባትሽን አደጋ ላይ የሚጥል ነገር የምታደርጊው ወደሽዋል እንዴ? ቆይ ምን እያልክ ነው ኤልያስ? ከአንተ ይሄን በፍጹም አልጠብቅም ነበር። ሀና ተረጋጊና እንነጋገር። ኤልያስ እነዚህ ልጆች መልካም ናቸው ብለህ ያገናኘህ ይመስሎኝ ነበር። አንተ መልካምነታቸው ባይታየህም ለእኔ ግን በችግሬ ጊዜ ከጎኔ ነበሩ። አሁን ለአሴር መድረስ አለብኝ። ከሀገር ለመውጣት የምትሰጪኝን ገንዘብ ነው ደግሞ ለምን ፈለግከው? እሱን አሁን አልነግርሽም። ምናሴ የምትደብቀኝ ነገር አለ? እማዬ በቃ አትጠይቅኝ። ሁሉንም ነገር በቃ ጊዜው ስደርስ። አንተ ልጅ ምን አስበህ ነው? እማ አታምኝም እንዴ? ማመንማ አምናለሁ ምናሴ፣ ግን የሚባል ነገር የለም። በቃ ሁሉም ነገር ጊዜው ስደርስ እነግርሻለሁ። ሰላም ሰላም፣ ውድና የተከበራችሁ የኖላዊ ድራማ ተከታታዮች፣ ኖላዊ ድራማ ክፍል 27 የሚገራርሙ አዳዲስ ክስተቶችን ይዞ ተከስቷል። እንግዲህ አሲር ጆሮ መታሰሩን በባለፈው ክፍል አይተን ነበረ። ነገር ግን አሲር ጆሮ በ30 ሺህ ብር ዋስ እንዲለቀቅ ፍርድ ቤት በይኖበት ነበረ። ነገር ግን አሲር ሀና በጭራሽ ያንን እንድታውቅ አልፈለገም። ፍቅርና ሀና እና ደግሞ ምናሴ አሲር ጆሮን ለማየት ወደ ፖሊስ ጣቢያ በሄዱበት ጊዜ ፍቅር ለሀና ፖሊሶች የ30 ሺህ ብር ዋስ እንዲያመጣ እንደጠየቁት ልትነግር ስትል እንዳትናገር በጭራሽ አስጠንቅቋት፣ ለራሱ ግን ምንድን ነው ብሎ የዋሻት ትንሽ ጊዜ ታስረ ትወጣለህ ብለውኛል ፖሊሶች ብሎ ቢላትም ሀና ግን ፍቅርን ወትብታ ምንድን ነው ያኔ ደበቅሽኝ የሆነ ነገር ልትነግሪኝ ስትይ ጆሮ አስቁሞሻል ምንድን ነው ነገር እየው ብላ ብትጠይቅ ነገረቻት። የተፈጠረውን ነገር ፈራ ተባያለች ብትናገርም አሲር ግን ተናዶባታል። ለምንድን ነው የተናገርሽው? ሀና አሁን ትጨነቃለች፣ እኔን ለማስፈታት የሌለ እዳ ውስጥ ትገባለች ብሎ ፍቅር ላይ ትንሽ ተናዶባት ነበረ። ነገር ግን ፍቅር ይቅርታ ጠየቀችው። እንደፈራውም አልቀረም። ለአባቷ ሕክምና ያስቀመጠችውን ሀኒቹ አውጥታ መጅደጥ አድርጋ 30 ሺህ ብሩን ከፍላ አሲርን ከሰርጥ አስፈትታዋለች። በሌላ በኩል ደግሞ የሀና አባት አሲር ሰርቆ እንደታሰረ አይነት ስሜት ተሰምቶት አሲርን አክሮፎታል። ቃል ገብቶልኝ ነበረ እንደማይሰርቅ፣ ነገር ግን ድጋሚ እንደለመደው ሰርቆ ታሰረ ብሎ አባትየው በጣም ነበር የተናደደው። አሲርን ሊጠይቀው ቢሞክርም አሲር እኔ ሰርቄ አይደለም የታሰርኩት፣ ነገር ግን ምክንያቱም አልነግርህም ብሎታል። አሲር ምክንያቱም ባለመናገሩ አባትየው ሙሉ በሙሉ በቃ ስለሰረቀ ነው ያልተናገረው ምክንያቱም ብሎ አክርፎታል። ነገር ግን እውነታው ያህ አይደለም። አሲር ጆሮ ለሀና አባት መታከሚያ ገንዘብ ስለሚያስፈልገው የእንጀራ አባቱን ገንዘብ እንዲሰጠው ሲያስገድደው ያው ወጥመድ አጥምዶት ነበረ አሲርን ያሳሰረው። በሌላ በኩል ደግሞ የሀና እናት እንበል ነው አሰሪ እንበል፣ ግራ የሚገባ ነገር ነው። የሀና አሰሪ ሀኒቾን እንግዲህ ገንዘብ ለአሲር እንደሚያስፈልገው ምናሴ ሲናገር ገንዘብ 30 ሺህ ብሩን ሰታ እንደምታስፈታ ነግራት፣ አይ እኔ እኮ ተፈቷል እኮ አሲር እኮ ተፈቷል ብላ ለአሰሪዋ ነገረች። አሰሪዋም ከየት አመጣሽ ገንዘቡን በምትልባት ሰዓት ለአባቴ ሕክምና ባለፈው የተቀበልኩት ገንዘብ ላይ አንስቼ እኮ ነው አለቻት። ይሄ በጭራሽ ማይሆን ነው፣ ለአባትሽ ሕክምና የሰጠውሽን ብር ለምን አነሳሽ ብላ እኔ በቃ በቦታው ብር አስገባልሻለሁ ስትል አይ አይሆንም እማዬ አስፈልግም ብላ እንግዲህ እምቢ ብላለች ሀና። በሌላ በኩል ደግሞ የሀና አፍቃሪ ከደሴ ድረስ የመጣው ኤርሚያስ በሀና ፍቅር መክነፉን እንደቀጠለ ነው። እንግዲህ ሁለቱ አሲርና ኤርሚያስ ሊፋጠጡ ነው። ሌላ ታሪክ ውስጥ ልንገባ ነው። ለሀና እንዴት ለአባትሽ ሕክምና ያስቀመጥሽውን ገንዘብ አውጥተሽ ጆሮን ልታስፈች ትፈልጋለች ብሎ ቢላትም በአባቴ ልብ ውስጥ ቦታ ያለው ሰው በእኔ ልብ ውስጥ ቦታ አለው ብላ በመመለሷ በጣም ተናዷል። ኤርሚያስ የሆነ ነገር ቢኖራቸው ነው እንደዚህ ያለችኝ ብሎ ለደላለ ሁሉ እስኪጠይቅ ድረስ ነው የደረሰው። ነገሩ ፍጥጫው እንደቀጠለ ነው። በሌላ በኩል ደግሞ የፍቅር የአሲር እንጀራ እናቱ ልጅ ከሀና ጋር ተግባብታለች። በጣም ብቸኛ እንደነበረች እንግዲህ አይተናል። ነገር ግን አሁን ላይ ሰው አግኝታለች፣ ሀናን አግኝታለች። ሀና አባት በጣም ወደዋታል። በሌላ በኩል ደግሞ ከምናሴ ጋርም እየተግባባች ነው። ነገርዬው ወዴት እንደሚያመራ አናቅም። ነገር ግን የኔ እሳቤ የኔ መላምት ምንድን ነው የሚሆነው መሰላችሁ?
ይቺ ፍቅር የአሲር የእንጀራ እናቱ ልጅ ከምናሴ ጋር እንደዚህ ከተግባባች፣ ምክንያቱም እናት ሸኘኛለች ወደ ቤት ሄዳለሁ በምትልበት ሰዓት አይ ግድ የለሽም እኔ ሸኝሻለሁ ሀና ስራ ላይ ናት ብሎ እሱን የሸኛት። በዚህ ከቀጠሉ ነገሩ ምን ሊሆን እንደሚችል እንግዲህ ማሰብ አይከብድም። በሚቀጥለው ክፍል ደግሞ ምን ላይ እንደሚቋጭ እናያለን። ላይክ ማድረጋችሁን አትርሱ ቤተሰቦቼ።